ለምን ነው ማተረጋጋው? ኤፊ ባባ አንተ ተረጋጋ በእናትህ ዞር በልልኝ አልኩ። እሺ ተረጋጋ። ኧረ እየተረጋጋን ወገን እንኳን ደስ አላችሁ ኤኒዌይስ የአርሰናል ደጋፊዎች። ጸጉሬን ፓሪስ ሄጄ እሰራለሁ ለጸጉሬ ብቻ ብዬ። አሁን በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? አሁን የዛሬ 2 አመት ቤነር ተሰራሁኝ። ጥርሴ ዱባይ ነው የተሰራሁት። ልክ ናት። ምክንያቱም ሀብታም ለመሆን ብዙ አይነት ሀስሎች አሉት። ቀንና ሌሊት እንቅልፍ ሳተኛ ከሰው ጋር እየተጋጨች ሌሎች ጓደኞቿ ለመዝናናት ሲያሳልፉ እሷ ስራ ላይ ብቻ አትኩራ። እነዚህን ሁላ ራሷን ጎድታ የሆነ ደረጃ ላይ የደረሰች ሴት ወንድም ይሁን ማንኛውም አይነት ሰው ይሁን ራሷን ለማስደሰት ለራሷ የገባችውን ቃል ለመፈጸም ጸጉሯን ለመሰራት ፓሪስ ብትሄድ እኔ ይሄ ነገር ምንም መጥፎነቱ አልታየኝም። ብዙ ሰዎች ይሄንን ሐሳብ እንዴት ምናምን የሚል አይነት ሐሳብ ሲሰነዝሩበት ነበር። ይሄ ምንም የሚያስተች ነገር አይደለም ብዬ አስባለሁ። ግን እዛ ጋር ለመድረስ ወይንም ሀብታም ለመሆንም ይሁን ያንን ነገር አቺቭ ለማድረግ በምን መንገድ ነው ሄደችው የሚለው ነገር መጥፎ ሊሆን ይችላል። ለምሳሌ ኢሌጋል በሆነ መንገድ ያንን ገንዘብ አምጥታ ከሆነ ያ መጥፎነት ሊኖረው ይችላል። ከዛ በስተቀር ግን ሐሳቧ እኔ እንዳንድ ሰው ተመችቶኛል። የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ በቃ ስፈልግ ነበር። አሁን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግናለን። እሱን ያየን ያህል ነው አባታችንን ያየን ያህል የተሰማና በጣም እናመሰግናለን። ኑሩልኝ። ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩት ያው የቤተሰብ ጫካ ውስጥ ገባን ማለት ነው። የነሱ ባል ደግሞ ለየት ይላል ባይዘው። ምክንያቱም አርቲስት ነጻነት ወርቅነህ ካረፈ በጣም ቆይቷል። ነገር ግን አሁን ላይ ያሉት ነገር እሱ ከሞተ በኋላ የአባቱ ዘሮች ባሉበት ስፍራ ደግሞ ድጋሜ እንደ አዲስ ሀዘን ይደረጋል፣ ሀዘን ይቀመጣሉና እዛ ላይ የሀዘን ሴርሞኒዎች አንድ ብለው ይደረጋሉ። የአርቲስት ነጻነት ወርቅነህ ቤተሰቦችም እዛ ተገኝተው ነበረ እንደዚህ አይነት ሀሳብ ሲሰጡ የነበሩት ማለት ነው። እናቴን ቡና እያፈላችልን ሽማግሌ ምናምን ነው ላገባት ነው አላት ማለት ነው። ለእናትሽ ዘቀጥታ እሷም እንዲህ ብለን አገባት ያለች። እንዴት ቀለላችሁ ግን ይሄን አል ማለት ነፂ እኮ ነው። ነፂ ከማንም ጋር አይደለም። ነፂ ምንም ነገር ነው የሚያቀለው። ግን ምንድነው ያየሁት መሰልሽ አንዳንዴ የሆነ ነገር ቀላል ሲሆን ትክክል ነው ይባላል። በጣም ስታወሳስብ የሆነ ነገር እየገፋሽ ነው የገባኝ። ይሄ ነገር ቀላል የሆነው ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ከብዳል ትንሽ እንዲህ ነበረ ለማለት ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤል የመሳሰሉ ሰዎች ነበሩና ቀድሞ አሰባስቧችሁ የነበረው የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆን የነበረውን ቦታውን አጠቃላይ ነገሩን ንገሪኝ። ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። እኔ ደቻሳ የኔ ላይ ነጻነት ይላል እና ዓመተ ምህረት አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። እና የቀለብ ጊዜ ማረሳው ቆመን አሁን እሺ አንዴ ምናምን አለ አስኔ ማለት ነው። አስናቀረ ጊዜ ነበር የቀለበጣታችሁን ደፋችሁን አስለቅቀዋል እንዲህ ብለናል ሁላችንም። እና ለማስለቀቅ ይሁን ነፂ እንዲህ ያለበት ደፋችሁን አስለቅቁ ጣቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምርድፍ ያለበት ነው። ሰሞኑን የነፂ ሚስት ኢቢኤስ ላይ የሆነ ፕሮግራም ላይ ተገኝታ ነበረ እና የሚወሩ ካሁን በፊት እየተወሩ የነበሩ ጉዳዮች ደግሞ ከዛ በላይ ደብል ብቻ ሳይሆን ትሪፕል ሆነዋል ማለት ይቻላል። እና በጣም የተለያዩ አይነት የሚታዩት ነገሮች ደስ አይሉም። በሷ ቦታ ሆኖ ለሚያይ ሰው ማለት ነው ስድብ ምናምን እና በጣም የሚያስጠሉ ነገሮች ናቸው።
ኤኒዌይስ የማይመለከታችሁ ሰዎች እየገባችሁ እንደዚህ አይነት ነገር ባታወሩ ይኖሩበት፣ ተዋቸው በቃ። የቀሩት ቤተሰቦች በራሳቸው መንገድ በራሳቸው ስታይል ይኖሩበት። የማይመለከተው ሶስተኛ አካል ደግሞ የሰውን አጀንዳ ባይፈተፍት ለራሱም ለሰውም ጤንነት የተሻለ ይሆናል። እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ ላያቸው እርስ በርስ እኔንም ላይም ሊመጥ ይችላል እዛው እኔ ያሳራ እና እናቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ። ትዝታ ይቆየና ነፃነትን ሰው እንደሚወደው ታውቂያለሽ። ያው ምንም ጥያቄ የለም። በተለያየ ሁኔታ ውስጥ ሆነሽ ሰምተሽዋል። ነፂ በዚህ ልክ እንደሚወደድ ላንቺ ይገባሽ ነበር? ለሁላችንም አዲስ ነው የሆነው። እንደዚህ ይሆናል እኔ አልጠበኩም። ስንመጣ ከኤርፖርት ጀምሮ ብዙ ነበረ። ኤግዛክት እንትኑን ባላስታውስም ግን የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበረ አብሯቸው የነበረው። እኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበት ነው።